ቀኑ ቅዳሜ ነው ዛሬ የቻምፒየንስ ሊግ ፋይናል ነው በአሊያንዝ አሬና ሙኒክ ስቴዲየም ትልቅ ድግስ አለ ጸጊናት ዳኛው ይባላል ይሄ ማመን አቃተኝ ማመን አቃተኝ ነው ኮሜንታተር የኔ እቺንታል ያለው ማለት ነው አንዳንዴ ሙዚቃ አይደለም ዘፈን ተጀምርና የሚጨርስልህ ሰው አጠገብ ሲኖር ከኮንፊደንስ ተጀምሯል እኛም እንግዲህ ዛሬ መኳንንት በርሄ በጣም ለረጅም አመት በስፖርት ጋዜጠኝነቱ በሬዲዮም በቴሌቪዥን አሁን ደግሞ ፖድካስት መጥቷል የስፖርት ሰው መኳንንት በርሄን ዛሬ በሻይ ሰዓት ጋብዘናል እንኳን ደህና መጣ ጸጊዮኒ እንኳን ደህና ቆያችሁኝ ስለጋብዛችሁኝ አመሰግናለሁ እኛም በጣም ነው እናመሰግነው ከረጅም ጊዜ በኋላ ነው ተያየነው አው የቀድሞ የሥራ ባልደረባ ደግሞ ቃለ መጠይቅ ማድረግ ትንሽ ቢከብድ ነገር አለው እንተጋገዛለን ችግር የለው በድጋሚ ስላየዋችሁ ዮኒም ኢቲቪ አቋዋለሁ ጸጊ ረጅም ጊዜ አቃታለሁ አብረን ተምረናል ከካምፓስ ጀምሮ አብረን ተፈትነን ኢቲቪ ተቀጥረናል ነው ማብሮ ነበር እንዴ ኦኬ ኮረስካት በነገራችን ላይ በቀላሉ እንዲሁ የተቀጠርን ሰዎች አይደለም 1080 ሰዎች ነበሩ የተመዘገቡት አስተውሳለሁና 70 ሰው ነው ያለፈው 6 ጊዜ ነው ስክሪን አውት የተደረገው በጣም አድካሚ ነበር እና ሃይለር አጉኤል ነበር የፈተኑን ወደ 99 መጨረሻ አካባቢ ማለት ነውና የሚገርመው 97.1 ስንቀጠር በር ላይ መሳይ ወንድሜ ነህ አገኘ መሳይ ወንድሜ ነህ እና ሁሌ አነሳዋለሁና ተዋታ አስረጀኝ አንተ ሰውዬ ይላል ዛሬም ላስረጀኝ ነው እቺ ሻይ ልቅዳ እቺ ሻይ አይ ወንድሜ ነህ በጣም ማከብረው ባለሙያ እና በር ላይ ሲያገኘኝ ምን አልኩት ምንድነው መስራት የምትፈልገው አለኝ እኔ ስፖርት ጋዜጠኛ መሆን ነው የምፈልገው አልኩት አይ የስፖርት ጋዜጠኛ ቦታ የለንም ሲለኝ በቃ ተዋለው ጋዜጠኝነቱን አልኩት እሺ ተዋለው አልኩት ከዛ በወቅቱ ስፖርት ላይ የሚሰሩ የነበሩት ጋዜጠኞች አንተነህ ዘውዴ የሚባል ጋዜጠኛ ነበር አሁን አሜሪካን ጃፓን ከዛ አሜሪካን ሄዷል መሰለኝ ከዛም ነበሩ አይደል አሁን ፍቅር እንትናቸው ቲቪ ላይ ነው የሚሰሩት ቲቪ ላይ ሬዲዮ ላይ ነው አንተ መጀመሪያው የሚገርመው ነገር ሬዲዮ እያልኩ ነው የሞላሁት እሺ እና አብሮኝ የሚሞሉት ቲቪ ያሉት ቲቪ ሲገቡ ለምንድነው ሬዲዮ የምትሞላው ሲሉኝ አይ እኔ የሬዲዮ ጋዜጠኛ መሆን ነው ፈልገው ኦኬ እንግዲህ ዛሬ ብዙ ነገር እናነሳለን በተለይ በመግቢያችን ላይ ያልነው የቻምፒየንስ ሊግ ጨዋታ ዛሬ ፋይናሉ ነው ጸጊዬ እንግዲህ እንደምታውቂው አሊያን ዛሬና ጋር ካላችሁ ይመስለኛል አጋጣሚ ያው እኔ ጸጊም እናውቀዋለን ስቴዲየሙ አሊያን ዛሬና የሚገርም ስቴዲየም እዛ ነው ጨዋታው እኛው ቤት ነው ማለት እኮ ነው ቤት በሩ ምናምን መስኮቱን በደንብ ነው የምታውቀው ዛሬ ከመግቢያችን ጀምሮ ስለ ስፖርት ቀን ይመስላል ዛሬ አይተህ ከሆነ የተለያየ ቦታዎችም ዛሬ የስፖርቱን ለማየት ድግስ የሚመስሉ በጣም እና በስፖርቱ ስለጀመረን እንግዲህ ዛሬ ሻይ ሰዓታችንም ሞኪያ አንተን ያደረግነው መኳንንት ስለ ቻምፒየንስ ሊግ የፍጻሜ ጨዋታ ስለ ዛሬው ሳይሆን የትንታኔም የላይቭ ኮሜንታተርም ጋዜጠኛ ነህ የሬዲዮም አሁን ደግሞ በፖድካስት እንደዚህና ዴስቲቪ ላይም ሰራል ዴስቲቪ ላይም እና እሱን እናንሳ እንዳልሽው ጸጊ የዴስቲቪ ስንሰራ የሬዲዮም ስንሰራ የቴሌቪዥንም ስራዎችን ስንሰራ አንድ ቦታ ላይ ብዙ ነገሮችን መስራት ምንድነው የሚያደርገው ሙሉ ያረጋል ለምሳሌ ሬዲዮ ሰርተ ቴሌቪዥን ትሄዳለህ አንቺ ለምሳሌ ቴሌቪዥን አንበበሽ ሬዲዮ ትመጣለሽ ሬዲዮ መጣለው ሬዲዮ ዜና መራ ነበር 2 ሰዓት 4 ሰዓት ይሄ ፕራይም ታይም 7 ሰዓት ምን ያክል እንደሚሞላሽ አስበሽዋል ምን ያክል ሙሉ ሰው እንደሚያደርግ ምክንያቱም የትኛውን ቦታ ላይ መጥተሽ እንድትሰሪ የሚያደርግሽ እዚህ ቦታ ላይ እንድትቀመጭ የሚያደርግሽ ያን የሰራሽው ነገር ይሆንም እንደዛው አይደል እና የሞላ ያመጣና የሆነ ሰዓት ላይ ዝም ብለህ እንግዳ ሆነ ቅረብ ስትባል ራሱ ንባብ መረጃ ምናምን አያስፈልግም ያለው ካለው ላይ ጣልጣል ብለ ያወጣ ትሄዳለህና ዴስቲቪ ለምሳሌ ስንቀጠር ማስታውሰው ዴስቲቪ ለመጀመሪያ ጊዜ መጣ የኢትዮጵያ እግር ኳስ የመሸጥ ካልቸር አልነበረም የኢትዮጵያ እግር ኳስ ይሸጣል አይሸጥም የእንግሊዝ እግር ኳስ ይሸጥ ነው የምናውቀውኛ እና የኢትዮጵያ እግር ኳስ ማን ሊገዛው ነው ነበር የሚባለው እና ያኔ ዴስቲቪ ሲመጣ ብዙ ፈተናዎች ነበሩ 3 ሄደናል ደቡብ አፍሪካ ስንፈተና በጣም የሚገርመው ያኔ እነሱ እዛ እኛን ሲፈትኑ
ኢትዮጵያ ውስጥ ሆስት የሚያደርግ ኮሜንትሪን በመስራት በጣም ብዙ ልምድ ያላቸው ሰዎች ያሉ አልመሰላቸው እና እዛ ቦታ ላይ በጣም ነበር የተገረሙት እና ፈተና ወይም ደግሞ ሌላ ሙከራ ምናምን አልፈለጉም አዩን መለሱንና መተን የኢትዮጵያ ፕሪሚየር ሊግን የቀጥታ ስርጭት እንደገና ሆስት እንድናደርግ ነበር ያደረገው እኔ ግን ኮሜንታተር መሆን የሚከብድ ይመስለኛል ከመተንተን ተዘጋጅተህበት ነው የምትገባው ኮሜንታተር ስትሆን ግን ሰው እየጠበቀህ ነው ላይቭ ነው ኳሱን እያየኸው ነው ተጫዋቾቹን ሁሉንም ማወቅ አለበት ምናምንና የሚያደርጉትን ነገር በስሜት ተከትለ መሄድ እሱ ከባድ ይመስላል ኮሜንትሪ ምን መሰለሽ ህይወቱ ኮሜንትሪ አሁናዊ ነው ኮሜንትሪ እንቅስቃሴ አሁን ኑር ነው የሚለው ኮሜንትሪ ለምሳሌ እንግሊዝ ፕሪሚየር ሊግ ጨዋታዎችን ብታይ ታሪካዊ የሆኑ ዳራዎች አስፈላጊ በሆኑ ኢቨንቶች ላይ ነው የምትጥልባቸው ልክ እንደ ቅመም ማለት እንጂ ሙሉውን አታወራው ስለዚህ አሁናዊ መሆን አለበት ለምሳሌ ኳሱን ይዞ ሲዳውን ተከላካይ ኳሱን ይዞ ታላማካኙ ያንቀሳቀሰው አጥቂ ይዞ ታላቋቋሙ ይሄን መስላል ይያልክ በመታወራ ሰዓት ከእንቅስቃሴው ጋር መውጣት የለበት ይሄኛው ደግሞ ስታመጪው የሬዲዮና የቴሌቪዥን ኮሜንትሪ ደግሞ አለ አውጥሻል ለምሳሌ የሬዲዮ ኮሜንትሪ ኳሱን ሲይዘው ወይኔ ምናምንቲ ከሆነ የገባ መስሎ ሰውየውን ታስጨንቀዋለሽ ስለዚህ ሂደት አለው ማለት ነው የሬዲዮ ኮሜንትሪ ኳሱን ሲጀምረው የቴሌቪዥን ኮሜንትሪ ኳሱን ሲጀምረው ህይወታቸው ይለያያል የቴሌቪዥን ኮሜንትሪ ኳሱን ሲይዘው አታወራም ዝም ነው የምትለው ወይም ደግሞ ያልተጠበቀ ጫና ካለ ማለት ተጋጣሚ መጥቶ የሚያፍነው ከሆነ እዛ ላይ እየመጣ ነው ልትል ትችላለህ ግን አክሽኑን መጠበቅ አለብህ መልካም እስቲ ወደ ሱዳን ደርሰን እንምጣ ሱዳን ዱርማን ላይ የነበረው የዋንጫ ጨዋታ ለማለፍ የነበረው ግብግብ እሱ ጋር ብዙ ታሪክ እንዳለ እንሰማለን በጣም ወሳኝ ጥያቄ ነው ያው የሰማው ነገር አለ አዎ የሱዳን ኦምዱርማን እንዳጋጣሚ ፍሳይር ንቃቸውም ነበር የኢቢኤስ ጋዜጠኛ ፍሳይር ንቃቸው መሰለ መንግስቱ እኔ ነበሩ ሌሎች ጋዜጠኞችምና እኔ የ97.1 እና የብሔራዊ ሬዲዮን ጨዋታ ላስተላልፍ ነው ሄድኩት በወቅቱ በጣም ብዙ ታሪክ አለው የኦምዱርማኑ ታሪክ የሚገርምህ ከኤርፖርት አመጡንና ጣሉን የሆነ መንገድ ላይ እዛ ሱዳን 2000 ጨዋታ እዛ ነበር ያለው እንግልቶች አሉ ባይዘው የኢትዮጵያ ብሔራዊ ቡድን የሆነ ቦታ ሊጫወት በመሄድ ሰዓት ሰምታችሁ ታውቃላችሁ ያስባለሁ ኤርፖርት ሲሄዱ አሳርፋቸው ሆቴል ያንገላቷቸዋል ማለት አንዱ የጌም ፊክሲንግ የሚሉት አለ እነሱ ከእንቅስቃሴው ውጭ ጌም ፊክስ ይደረጋል አንተን በአእምሮ ጫና ውስጥ ይከቷል እኛ ከሌሊቱ 7 ሰዓት የሆነ መንገድ ላይ ጣሉ እና ሁለት መኪና አስተውሳለሁ አሁን አይሱዙ አይነት መኪኖች መጥተው ነው ወደ ሆቴል የወሰዱ ሆቴል ከሄድን በኋላ ይሄ አይደለም የተያዘው ሆቴል ተብሎ እንደገና ደግሞ ሌላ ሆቴል ሄድን እናንተ ለምን አንድ ላይ ነው አንድ ላይ ነበር ሄድ ነው እና ከዛ በኋላ ሌሊት 11 ሰዓት ነው አልጋ ያዙት ተጫዋቾቹ የነበሩ እና የሆነ ነገር እንዳለ ታውቀዋለህ በወቅቱ የሚፈጠር እነሱ የሚያሰቡት ነገር አንደኛ አድቫንቴጁን ያጡት ምንድነው እነሱ የመጀመሪያው ጨዋታ ሱዳን ላይ ነው የሚደረገው የመልስ ጨዋታ ኢትዮጵያ ላይ ነው የሚደረገው ስለዚህ እንደምንም ብለው እዚህ ጨዋታውን ገለውት መምጣት ነው የሚፈልጉት ከዛ ያው ገባን ሜዳ ውስጥም ከገባን በኋላ የነበረው ትርምስ ልነግርህ አልችልም ምን ተፈጠረ ግን መጨረሻ ላይ ከዛ ኦምዱርማን ሜዳ ውስጥ ከገባን በኋላ የነበረው ከሜዳ ውጪ የነበረው ነገር ሜዳ ላይ ህይወት ሰርቶ አየ ነው ፔናልቲ ሲሰጥብን ጎሎች ሲቆጠሩ ተጫዋቾች ሲጎዱ የነበረው እንቅስቃሴ የሆነ የተሰራ ነገር እንደነበር ታውቃለህ ግን 3 ጎል አገባን 5-3 በሆነ ውጤት አለቀ ያለው ነገር ምንድነው እዚህ ጎል ሳይቆጠርብህ 2-0 ማሸነፍ ነበር ድሉ ያችን ታሳቢ ባደረገ መንገድ መጣ ኢትዮጵያ ብሔራዊ ቡድን አዳነና ሳላዲን ያስቆጠሩት ጎል ያው ከ31 አመት በኋላ ወደ አፍሪካ ዋንጫ እንድናልፍ ተደረገ ኢትዮጵያ ውስጥ ሲመጡ የሚገርም ነገር እንደ ንጉስ ነው የተቀበልናቸው እዛ የነበረው ነገር እኔ እንደውም ጽፌዋለሁ ያኔ 97.1 ጽፌዋለሁ ይሄን ታሪክ እና እንደ ንጉስ ነው እዚህ የተቀበሉት ያረፉበት ሆቴል ተንከባክበን ያደረስንበት መንገድ አልተሰማችሁም ትንሽ ከዛ እኛ የምንፈልገው ነጥብ ስለነበር ጎል ስለነበር አሸንፈን ዋናው እሱ አይደል ዋናው እሱ
እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። መኳንንት እንግዲህ በዚህ ሁሉ አመታት የስፖርት ጋዜጠኝነት ቆይታ አፍሪካ ውስጥ፣ አውሮፓ፣ አሜሪካ፣ ካናዳ በጣም ብዙ ሀገራት ሄደሃል። ምን ያህል ሀገሮች ሄድክና የውጭ ሀገር ተሞክሮ በራሱ አለ አይደል? ስፖርት ጋዜጠኝነቱ የራሱ በጣም ህይወት አለው። እኔ መጀመሪያ ትልቁ ኤክስፒሪየንስ 2 አመት እንደሰራው ጋዜጠኝነት የደቡብ አፍሪካ የዓለም ዋንጫ 2010 እዛ ነበርክ። አይገርምም? የሚገርምሽ ነገር እዚህ ዋካ ጊዜ ማለት እዚህ የፊፋ ማች ሆስፒታሊቲ ፕሮጀክት የሚባል ነበር እና የፊፋ ማች ሆስፒታሊቲ ፕሮጀክት ሲመጣ ምንድነው አፍሪካ ውስጥ የሆኑ 11 የሚሆኑ ሀገራቶችን የመጎብኘትና ቱር ማድረግ ዋንጫውን ይዞ የመምጣት ነበርና የፊፋ ማች ሆስፒታሊቲ ፕሮጀክት ውስጥ አንድ ሴት አገኘው። ሚስ ሄሊ ሂላሪ ትባላለች። አረሳት እና ቲሸርት ምንም መጠየቅ አልፈለኩም ማለት በጣም ይገር ስለነበርኩኝ የደቡብ አፍሪካ የዓለም ዋንጫ መሳተፍ ፈልጋለሁ አልኳት። ያው ገና ልጅ ስለነበርን ደግሞ ያኔ ከዩኒቨርሲቲ እንደወጣን 2 አመት እና በጣም ገረማትና አሪው ጆርናሊስት አለችኝ። አዎ ጆርናሊስት ነኝ አልኳት። በጣም ልጅ ነህና እንዴት በዚህ እድሜ ጋዜጠኛ ሆንክ አለች። አይ ልጅ አይደለም ስታየኝ ምናምን ብዬ ብቻ ኮሙኒኬት አደረግና መዝግብኝ አልኳት። ምንድነው የፊፋ ሚዲያ ቻናል አካውንት የሚባል አለ ጋዜጠኞች ምን ሄድበት ማለት ነው። ከዛ እዛ ሆኜ ስላላመንኩ የፊፋ ሚዲያ ቻናል አካውንት ውስጥ ገብታ ያሳየች ሚስተር አሌክዛንደር ሆልት የሚባል ሰው ያለ አሁንም እሱ ነው ፕሊስ ሬጂስተር ዚስ ጆርናሊስት ቱ ዘ ፊፋ ሚዲያ ቻናል አካውንት ብላ ላከችልኝ። ከዛ የፊፋ ሚዲያ ቻናል አካውንት አባል ሆንኩ ማለት ነው። ታህሳስ 28 ነበር የተላከልኝ የነበረው 18 ቲኬት ተዘጋጀልኝ የመክፈቻና የመዝጊያ ጨዋታን የመክፈቻና የመዝጊያ ጨዋታ ቲኬት የመዝጊያው ቲኬት $3000 ነበር የሚሸጠው ያኔ ብዙ ነው በጣም ውድ ነበር። የመክፈቻውም እንደዛው ኢብራሂም ሻፊ በጣም ወደው ጋዜጠኛ ኢብራሂም ሻፊ ያኔ ነበር። ኢብራሂም ሻፊ ያኔ ነፍሱን ይማር ኢብራሂም። የሚገርምሽ ነገር ከኢብራሂም ጋር ደርባን በጣም ወሳኝ ጨዋታ ነበር እና ኢብራሂም አድቬንቸሩ ይገርመኝ ነበር። ኢብራሂም ምን አይነት ሰው መሰለ? የሆነ ነገር ለማድረግ ሰው አይጠብቅም። አሁን የሆነ አዲስ የሆነ ካልቸር ውስጥ ስትገባ ሰው ተጠብቃለህ ይሄን ባረጋው ምናምን ትላለህ። ደቡብ አፍሪካ ኢብራሂም አጠገባችን አልነበር ብቻውን ነው የሚሄደው የሆነ አዳዲስ ነገሮችን ኤክስፒሪየንስ ማድረግ አንዴ ነው የሚጠይቅ ደርባ ልሄድ ነው ኑ ምናምን አይልም ደርባ ልሄድ ነው ይላል። ከዛ እሺ ብለው ከሄድክ ትሄዳለህ አለበለዚያ እሱ ሄዶ እዛ ያገኛል። እና ያኔ ማስታወሰው ጀርመን ከስፔን ነበር ጨዋታው 1-0 ያለቀው ጨዋታ ካርሎስ ፖዮል የሚባል ተጫዋች ያገባበት ጎል ነበር። ምን አይነት የማስታወስ ችሎታ ነው አሁን እንኳን ዝም ብዬ እየሰማሁ ነው ማለት ይሄንን ሁሉ ተጫዋች እነዛን ሞመንቶች ጊዜውን ሁኔታውን የተጫዋች ስም እሺ የፕሮግራም አስተባባሪዎችና ያሆነ ኃላፊዎችን ስም ማስታወስ በዚህ ደረጃ ስፖርት ጋዜጣ ያው ትኖሪበታለሽና ከዛ እሱ ቀድሞ ነበር ሄደው ኢብራሂም በጣም የሚገርም ኢብራሂም ምን እንዳደረገ ታውቃለህ? ክላስ ተከራይቶ እዛ ውድ ነው እንግዲህ ተከራይቶ በደንብ እንዲታየው ደግሞ ደርባን ደግሞ እዛ ህንድ ውቅያኖስ አለ። የሚገርመው ነገር የደርባን ካልቸሩ 2 ውቅያኖሶች የሚገናኙበት ላይን አለ እና አንዳንዴ ስትሄድ ጧት ለምሳሌ እዛ የሚመጣውና እዚህ የሚመጣው መኪና አይተያይም እና ያን ሎኬሽንም ለዛ ጨዋታ የመረጡበት የራሳቸው ምክንያት አለ። ከጀርባው የፈን ፌስት የሚባል አለ የደጋፊዎች ፌስቲቫል ለማድረግ የህንድ ውቅያኖስ ምቹ ስለነበረ እዛ ቦታ ማድረግ ፈልገው ነው ያደረጉትና ሄዶ ቀድሞ አዘጋጅቶ ሁሉ ነገር በቃ ጨዋታው ኢንጆይ አድርጎ አይቶ ነው የመጣው። አፍሪካ ዋንጫ ላይ ሲያዝን ያስታወስኩት ኢብራሂምን መቼ መሰለ? እንግሊዝ ከጀርመን ጋር ጨዋታ አድርገው 4-1 ያለቀ ጨዋታ ነበር መታስታውስ ከሆነ አይ ቲንክ አስታውሳለሁ መሰለኝ። የጎል ላይን ቴክኖሎጂ መነሻ የሆነበት ጨዋታ ነበር። ፍራንክ ላምፓርድ መቶት ኳሱ አልፎ በጣም ጉድ የተባለ አልፎ ዳኛውና ማልዳኛውና ረዳዳኛው አላዩትም ነበር ያን ኳስ እና በዛን ሰዓት እንግሊዝ ጎሉን አግብተዋለች
ያ ጎል ቢቆጠር ኖሮ እንግሊዝ ወደ ጌም ውስጥ ትገባ ነበር ከዛ 4-1 በሆነ ውጤት ተሸነፈችና አራተኛው ጎል ሲገባ ስዞር ኢብራሂም የለም በጣም እንግሊዝ ብሔራዊ ቡድን ደጋፊ በጣም እንግሊዝ እግር ኳስ በቃ ለነገር አልችልም እኔ ኢብራሂምን ስቴዲየም ስንገባ ነው ማውቀው ከዛ ውጭ ደቡብ አፍሪካ በደንብ ነው ማውቀው የዓለም ዋንጫ አንድ ወር በደንብ ነው ማውቀው የነበረውና በወቅቱ እንግሊዝ ተሸንፋ ከውድድሮች ስትወጣ የነበረው ሀዘኑን አረሳው ነበር ሰሞኑን የሚገርመው ፎቶውን ያዘዋወሩት ነበር ፌስቡክ ላይ በምን እንዳስታውሱት አላውቅም ምናልባት ያለፈበት ወር ይሁን አላውቅም ሸገር እንገናኝ ነበር ከኢብራሂም ጋር ታዲያ ሻፊ በጣም ጀግና ልጅ ነበር እውቀት በነገራችን ላይ እውቀት ካለመታበይ ጋር ያለው ሰው ነበር በጣም ይገርም ልጅ ነበር ሁሉንም ሰው እኩል ነው የሚገርም ነገር ታች ሊስትሮ ላይ ያለውም ሰው ለኢብራሂም ተመሳሳይ ነው አንዳንዴ የሆነ ቦታ ከፍ ስትል ትለያለህ አይደል የሆነ እኔ በቃ ዩኒክ ሰው ነኝና የኔ የሆነ ፓርት አለ ይሄ ደግሞ የኔ ፓርት አይደለም ትላለህ ኢብራሂም እንደዛ አይደለም ዋው ወርቅ ይሆናል የሚገርም ልጅ በጣም የሚገርም ልጅ የኖይስ አፍሪካ ዓለም ዋንጫው ነው የሁሉ ያስነሳልና መኳንንት በህይወቴ በጣም ደስተኛ ያረገኝ የምፈልገው ነገር መስራት ነው ተላላ አሁንም እንደነገርክ ነው በህይወት የምትፈተንበት ጊዜ ይኖራል አይደል ማልባት በህይወቴ የተፈተንኩበት እኔ ታሜ ነበር በጣም የሚገርም ኡምድሩማን ለኔ ከባድ ጊዜ ነበር 2004 ጳጉሜ ውስጥ ነበር ነው ጳጉሜ 3 ነበር ጨዋታው የነበረውና ከዛ ስንመለስ አላቀም ብቻ የአየር መጋጨት ምናምን ይሁን ኖርማል ነበር ከዛ በፊት ስንመጣ ከመጣን ከሁለት ቀን በኋላ ወደኩ ማለት ነው እና በወቅቱ የብለድ ክሎቲንግ የሚባል ህመም ነበር ያጋጠመኝ ያው ብዙ ሰዎች ስለሚያውቁት ታሪክ ምን አስተዋውሰው በጣም የሚቆጨኝ የነበረው ታሪክ ምን እንደሆነ ታውቃለህ የመልሱን ጨዋታ ኮሜንትሪ ያለ መስራቴ በጣም ይቆጨኝ ታመም ያልሰራውት ነው እዛ ግን የመጀመሪያው ጨዋታ በ97.1 እና ሬዲዮ ያስተላለፍኩት እኔ ስለነበርኩ ደስተኛ ነኝ ከዛ በኋላ 2 አመት በጣም ተንገላታው አሞኝ ነበር ከፍተኛ ህመም ነበር ያጋጠመኝ 2006 በጣም ብዙ ሰው ከአምሮይ በላይ በሆነ እገዛ ሄጄ ሳውዝ አፍሪካ ታክሜ መጣው እስካሁን ድረስ ሰው ይጠይቀኛል የሚገርም ደህና ነህ ተሽሎሃል ይሉኛልና ስቲል እኔ እንኳን ረስቼው ህመሙን እኔ ረስቼው የሚገርም አሁንም ድረስ የኔ ህመም ህይወታቸው ውስጥ ያለ ሰዎች አሉና በልጅነቴ እኔ ተወልጄ ያደግኩት ጎንደር ነው ቀበሌ 17 ኦቶ ፓርክ የሚባል ሰፈር ውስጥ ነውና አስተዳደጌ ደግሞ ምንድነው ከሰው ጋር አብረህ ነው የምትኖረው ሰው ካንተ ጋር ሲኖር ምንድነው ያንተን እየወሰደ ያንተን እየሰጠው የሱን እየወሰድክ ነው የምትኖረውና በወቅቱ እኔ ማረሳቸው እናት ነበሩ ከቤተሰብ በላይ እሳቸው ጋር ነበር ሙሉ ያኔ ሲያመኝ የሳቸውን ጎንደር ነው የተንታ ሚካኤል ሴት ናቸው ወይዘሮ ዘውዴ ይግዛው ይባላሉ በህይወት የሉ የሳቸው በጣም ብዙ ታሪክ አለ የሚገርምሽ ነገር በህይወቴ ውስጥ በጣም ትልቅ ቦታ ስላላቸው ከፋሚሊ ቀጥሎና ምን ይሉኝ ነበር መሰለሽ የታመምኩ ሰዓት የሳቸው የነገሩኝ ነገር ነበር የሚመጣው የሰው ልጅ በቀኝ ኪሱ ህይወትን በግራ ኪሱ ሞትን ይዞ ነው የሚንቀሳቀሰው ይሉኝ ነበር እና ሞትህን ስታስብ ጥሩን ህይወትህን ስታስብ እንዲሁ ጥሩን ምክንያቱም በሁለቱ ውስጥ ጥሩነት ከሌለ አንዳንዴ እየኖርክ ማለመኖር አለ በህይወት ውስጥ ጥሩ ሳትሆንና ያኔ ከባድ ህይወት ውስጥ ሲመጣ እሳቸው አምሮ ውስጥ የነገሩኝ ነገር መጣ ሞትም ህይወትም አለ ስለዚህ በሞት ውስጥ ህይወት ይኖራል ህይወት ይቀጥላል ከተቋረጠ ይቋረጣል የትኛውም ሰው አታውቀው እዚህ ምድር ላይ በጣም የሚገርመኝ ነገር እንደሆነ ታውቃለህ ኤግዚስት የሚያደርግ ነገር የለም እዚህ ምድር ላይ ሁሉም ነገር አላፊ ነው ከምንም በላይ ግን ጥለው የምትሄደው ነገር ይቀራል ባንተ በሰዎች በሚያውቁና ያቺ ጊዜ በጣም ከባድ ጊዜ ነበረች ቅድም ራሱ እንግዲህ ከካሜራው ውስጥ ስንገናኝ ሰላምታችን ላይ መጀመሪያ ያንን ነገር ነበር ያነሳነው መታመምህ ያንን ከባድ ጊዜ ነበር ብዙ ሰው ውስጥ እውነት ነው ነበር ኤኒዌይ እንኳን እግዚአብሔር እድሜን ጤና ሰጣ እውነት ነው ሞኬ ከኳስ ውጪ ኮሜንት ከማድረግ ወይም ደግሞ ላይቭ ስራዎችን ከመስራት ውጪም ሜዳም እንደምትሰራ እንሰማለን የኳስ ሜዳዎችን ምንድነው ነገሩ
በቃ ኳስና ኳስ ሜዳ ላይ ብዙ ጊዜ እኔ ምን አስባለሁ መሰለ የሰው ልጅ ችግሮቹን ከመመልከት ይልቅ የችግሮቹ መፍትሄ አካል መሆን ይኖርበታል ያስባለሁ እና ምንድነው እኔ አእምሮ ላይ የመጣው ከ2012 ወዲህ የሜዳ ችግር አጋጠመን እና የሜዳ ችግር ሲያጋጥመን ምንድነው መሄድባቸው ሜዳዎችን ደግሞ ያለው ይሄ ነገር የመጣው 2008 ላይ ነው አእምሮ ላይ የመጣው ብሊዳ የሚባል ሀገር ሄጄ ነበር ኢትዮጵያ ከአልጄሪያ ጋር ስጫወት 7-1 የተሸነፍንበት ጨዋታ ማለት ነው ሲሄድ ሜዳው ብሊዳ ስቴዲየም ሰርች ማድረግ ይችላል የሚገርም ሜዳ ነውና አሰልጣኙ አንሳሌ ነበሩ በወቅቱ ሜዳው ጠባብ ነበር እና ስንሄድ ሜዳውን አሰፉት ማለት ነው እና ጭቅጭቁ የነበረው ጠባብ ሜዳ ነው በዛ ነው የምንጫወተው አስፈታችሁታል እና እኔ ማስፋታቸው ምናምን አይደለም ይገርመኝ እንደው ታጋለ እንዴት ሜዳው እንደዚህ ተጠቀሙት እንዴት ለምን እንዴት ተጠቀሙት እኛ ለምን ነው ማን ተጠቀመው የሚል ጥያቄ መጣ ከዛ ሰው መጠየቅ ጀመርኩ ከዛ የሜዳውን የተሰራበትን ዘር ምናምን መፈለግ ጀመርኩ አገኘሁት የሆነ ሰዓት ላይ ማለት ሜዳው ማለት ምን ሳሩ ምታጠቢውና ምታሰፊው ሳሩ ምቹ ስለሆነ ይሄ ግን ኤቭሪ ፓርት ኦፍ ዘ ፒች ፕሮፐር ፒች የሚባለው ትክክለኛ ሜዳ የሚባለው ስለሆነ ጠየቅኩ ከዛ አመጣው ተከልኩት አዋሳ ነበር መጀመሪያ የተከልኩት 2004 በቀለ ከዛ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ጂራ ለውድድር መጥቶ ነበር በወቅቱ አሳየውት እንዴት ሰራው ይሄን አለኝ ያው የመፍትሄ አካል መሆን ስላለብኝ ነው ይሄን ነገር የሰራውት አልኩት እና በጣም ገረመው ይሄን ወጣቶች አካዳሚና ሌሎች ቦታዎች ላይ እንሰራዋለን የሚል ሐሳብ አነሳ ያንን ሳሩን እኮ እየተከልክ ማባዛት እየተከልሽ ሜዳ ማድረግ ማለት አሁን ደግሞ ያው ጠቅላይ ሚኒስትሩም የወሰዱት ኢኒሺዬሽን አለ 2029 የአፍሪካ ዋንጫ የማዘጋጀት ስለዚህ መቆም የለበትም የሚል ሐሳብ ወሰድኩና ሜዳውን ሳሩን ኤቭሪ ቦታ ያገኘሁት ቦታ ሁሉ ተክለዋለሁ ኢቭን አሁን መሰራበትም ቦታ ፋናም ጨምሮ ሌሎች ቦታዎች ላይ መትከል ጀመርኩ ማለት ነው እና ውጤት አመጣ ማለት ነው ውጤት አመጣ የሚገርመው ሜዳው የአርቲፊሻል ሜዳ ነው የሚመስለው አሳያችኋለሁ በጣም የሚገርም ኬሳር ኳሊቲ ነው ያለው በየ2 ሳምንት ነው የሚታጨደው ማለት ነው ፈረንጆቹ ሞዊንግ የሚሉት ማለት ነው ከዛ ውጭ ደግሞ ምን ታረጋዋለህ ታበዛዋለህ ከፈልክ ትቀንሰዋለህ ያደገ ሲመጣ ወደ ሃይብሪድ የሚባለው ወይም ደግሞ የተዳቀለ ሜዳ ድረስ መምጣት ይችላል ማለት ነው ይሄን ሐሳብ አሳደግነውና ምን አደረግነው 5 ልጆች አለን አሁን የኢንጂነሪንግ ባለሙያዎች አሉ የእርሻ ባለሙያዎች አሉ እኔ ያለው እነኚህ ሆነን ተሰብስበን ለክለቦች ለኢቭን ለፌዴሬሽንም ለሌሎች ሰዎች ፕሮፖዛል እየጻፍን እያስገባ እንስራላችሁ ይያልን ነው ኳስ እንግዲህ ህይወት አርጋዋል ሜዳ መስራት ሁሉም ነገር ተዋህዷል ረጅም ጊዜ እና ደጋፊዎች ጋር እንምጣብዬ እኮ ነው እንደው ያው ይመለከታችኋል አይደለ እናንተም እየመጣችሁ አንዴ በጣም ሴት ደጋፊዎች አሉ አይኔ እንኳን ያው ይታወቃል አላይ ባንድም በሌለም አሁን እኔ ከማወራው ብዙ እየሰማሽ ነው ባይዘው አይደለ እንዴ እና ትንሽ ይጋባል ጸጊ ደስ ይላል ያው ስሜቱ ደስ ይላል ግን የለውበትም ምንም ጥያቄ የለውም ግን የእውነት ሪል ሴት ደጋፊዎች በቃ የሚገራርሙ አሉ እየመጡ ነው እንደዛ ይሄን ጥያቄ የሚገርምሽ ደረጃን ጠየቅኩት ደረጃ አይለ ፖድካስት ላይ ስጠይቀው የት ነው የሚሄዱት ብለው መጀመሪያ እኛን ተከተሉናል ሴቶቹ ሌላ ቦታ ነው የሚሄዱት ብለው ከዛ ልክ መጣው እኛ ጋር ሲቀመጡ እኛን አስቀምጠው እነሱ እዛው ቀሩ አለና ምንድነው ኳስ ምን አለ መሰለ አንዴ ካየው በህይወት ውስጥ የሚቀር ነገር ነው ኳስ ከገባህበት አትወጣም በቃ አትወጣ በሰው ምክንያት ልትገባ ትችላለህ በየትኛውም ሲቹዌሽን ውስጥ በቤተሰብ እንዳልሽው የሆነ ቦታ ላይ ሄደሽ ሊሆን ይችላል አሁን ደግሞ ማህበራዊ ሚዲያው ኢንፍሉዌንስ አድርጓቸዋል ብዙ ሰዎች ይመስለኛል በተለይ ሴቶችን ኢንፍሉዌንስ ያደርጋቸው ይመስለኛልና ኢንተርቴይን የምታደርግበት አንድ ህይወት ሲሆን ውስጥ ይቀራል በያስባለሁ እኔ ኳስ ያዝናናል እኮ ነገራችን ላይ ደስ ይላል ያዝናናል አንዳንድ ሰው የሚለው ምንድነው 90 ደቂቃ መቀመጡ ጊዜ መጨረስ ነው ይላል ግን 90 ደቂቃ ውስጥ ከሌላው ህይወት የሚለየው ኳስ ምንድነው ብዙ ነገር ነው የምታየው ቀይ ካርታ ያለ ቢጫ ካርታ ያለ ተጫዋች ይመታል ይደባደባል ፊሽካ ይነፋል ሰው ይጮሃል ጎማ ይወረውራል ይሄ ሁሉ ተጠቃሎ
እዛ ውስጥ ያለውን ድራማ በየሰከንዱ የሆነ ልዩነት ውስጥ ያመጣዋል ያስባለውና ላይቭ የሆነ ድራማ እና ይመስለኛል ሴቶች አሁን አክሰሱ ማግኘታቸው ትልቅ ኦፖርቹኒቲ የሰጠ ይመስለኛል። በነገራችን ላይ ቱርክ ውስጥ አስተውሳለሁ የጋላታሳራይና የፌነርባች ደጋፊዎች በአንድ ወቅት ረብሸው የቱርክ እግር ኳስ ፌዴሬሽን እንዳደረገ ታውቃለህ? የማይረብሹት ሴቶች ናቸው እና ለአንድ ጨዋታ ወንዶችን አገዳቸው። ስንት ሺህ ደጋፊ እንደገባ ታውቃለህ? ሴት 50 ሺህ ደጋፊ ነው የገባው። ብዙ ነው። 50 ሺህ ደጋፊ ገባ። ሴት ብቻ የታደመበት ጨዋታ ሁሉ ተደርጓል። ቱርክ፣ ስፔን፣ እንግሊዝ በጣም ከፍተኛ የሴት ደጋፊዎች ነው ያሉትና አጥቅሮ ሴቶችን መምጣታቸው ለኛ እግር ኳስ የሆነ ህይወት ይሆናል ያስባለሁ። አሪፍ ነው። እኔ ባህር ዳር እንደውም ትልልቅ እናቶች ባህር ዳር ስቴዲየም ታድመው አይቻለሁ። በጣም ገርሞኝ ነበር። ወላይታ ብትሄድ የወላይታ ልማት ማህበር አለ። የወላይታ እናቶች ከመቀነታቸው እየፈቱ ለወላይታ ዲቻ የሚባል ቡድን ብር ይሰጣሉ። ጎንደር ብትሄድ ፋሲል ከነማ እናቶች ይደግፉታል። ሌሎች ቦታዎች ለሐዋሳ ብትሄድ አሁን ሐዋሳ ኮረም ሜዳ የሚባል አለ። ናዳና የወጡበት ሜዳ እንዳለ እናቶቹ በሙሉ ልጆቻቸው ኳስ ተጫዋች እንዲሆኑ እነሱ ናቸው ያደረጓቸው። እናቶችም አስተዋጽኦ አላቸው በጣም። ኦኬ በጣም ሸጋ ጫውታ ያደረግነው ምናልባት ወደ ማጠቃለሉ እየሄድን ስለሆነ የዛሬውን ትልቅ ፊልሚያ እናንሳው ነው። ፒኤስጂ ከኢንተር ሚላን የቻምፒየንስ ሊግ ውድድር ነው። ባላን ዛሬ ላርገው እንደ የሆነ እንት ስላየሁት ነው ባይዘው አሊያን ዛሬና ገብቼ ምን ሆንኩ መሰለ ስንት ለስንት እንደወጡ ሳላቆጣው ለምን መሰለ ቴክኖሎጂ ስደነቅ በደጋፊ ስደነቅ እዛ ነገር ይሆን ሳላየው ወጣው አላየው። አዎ የማን ጨዋታ ነበር ረስተው እንዳንሱ በእውነት እኔ እንጃ በጣም የገረመኝ መሀል ላይ ጁው ያለ የሚሄደው ካሜራ ለካሱ ነው አይናችን ላይ የሚሰራው ቴሌቪዥን ላይ እሱ ነገር በጣም ገረመኝ። የደጋፊ ጨዋነትና ግባ ብዳናቸው ደግሞ ቢስን ካደጋፊ በሙሉ ኤኒዌይ ቴክኖሎጂ ገርማል። አይዊሽ እኔ ኳስን የሚወዱ ሰዎች እንደዚህ አይነት ትልቅ ስቴዲየም ሄዶ የመታደም እድል ቢያገኙ ሁሌ መመኛል ይሆነ ነው ማለት ሌላ ዓለም ነው ያ ሰው ኳስም እንዲወድ ያረጋል ቢያስባሉ። ለማንኛውም ወደ ዛሬ ጨዋታ እስኪ እንለፍ። እንደገና ኢትዮጵያስ እንደዚህ አይነት ትልልቅ ጨዋታዎች በዓለም አቀፍ ደረጃ አፍሪካ ዋንጫ ነው ልታዘጋጅ እኮ ነው በመኳንንት ሜዳ ይመጣል። እሱንም እስኪ አንድ ላይ እናንሳና እናጠቃለን። ታክቲካሊ አሁን ማለት ታክቲካል የሆነ የጨዋታ አነባበብ ስታይ የጌም አሁን ጌም ይነበባል ባይዘው ትልቅ አሰልጣኞች ጌም ያነባሉ። ጋዜጠኞችም የቻልነውን ያክል ጌም እናነባለና በጌም ንባብ ደረጃ ካየኸው ሁለቱም ተከላካይ እንዳማካኝ የሚጠቀሙ ናቸው። ሞር ግን ኢንተር ሚላን ተከላካይ እንዳማካኝ ይጠቀማል፣ እንዳጥቂ ይጠቀማል። ለምሳሌ አሁን በዚህ በኢንተር ሚላን እኔ የቻምፒየንስ ሊጉን የፍጻሜ ጨዋታ ያሸንፋል ብዬ እንድል ያደረገኝ ዋይድ ሴንተር ባክ የሚባል ሲስተም ይጠቀማል። ማለት ተስፋፊ ወይም ደግሞ የሚሄድ የተከላካይ ተጫዋቾች ማለት ነው። ለምሳሌ አቼርቢ የሚባል ተጫዋች አለ፣ ባስቶኒ የሚባሉ ተከላካዮች አሉ። የሚገርም የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜና የሩብ ፍጻሜ ጨዋታ ላይ ከአማካኞች በላይ ፋይናል ሰርድ የሚባለው ወይም ደግሞ የተጋጣሚ የጨዋታ ሜዳ ላይ ኳስ ተቀባብለዋል እነዚህ ተጫዋቾች እና የሚያጠቁት በማይጠበቁ ወይም ደግሞ በእንቅስቃሴ ውስጥ በለሉ ይኖራሉ ብለ በማታስባቸው ሌላ ቀጠና ላይ ሌላ ስራ ያላቸውን ተጫዋቾች ይጠቀማል ሲሚዮኒ እና ታክቲካሊ ዛሬ ጨዋታው የሚያሸንፍበት ብዙ ምክንያት ያለው ሰው ይመስለኛል። ለምሳሌ በአማካኞቹ መከላከል ይጀምራል። ሚኬቴሪያን የሚባለው ተጫዋች ከተከላካይ በላይ ከግብ ጠባቂ ኳስ የሚቀበል ተጫዋች ይሆናል። ተከላካዩ ደግሞ የአማካኝና የአጥቂ እንቅስቃሴ ውስጥ ይሳተፋል እና ለአንድ ተጫዋች በምንም ታምር ምንም ወሰን ያለው የጨዋታ እንቅስቃሴ አይኖረው። ይሄን ስላውን ፒኤስጂ ካለው የዘንድሮ እስከ ፍጻሜ የደረሰበት መንገድ ፒኤስጂን ከመናቅ አይደለም። ፒኤስጂም በጣም ጥሩ ተጫዋቾች አሉ። ለምሳሌ ቪቲኒያ የሚባል ተጫዋች አለ ፒኤስጂ ውስጥ የሚጫወተና ቪታኒያ ጋር ይቀራረባል። ፒኤስጂ ለምሳሌ ቪቲኒያ የሚባለውም ተጫዋች እንደ እንቅስቃሴ ተከላካይ ሆኖ ይጫወታል። ግን አሁን ኢንተር አብዛኛውን ጊዜ ምንድነው የመሄድና የመመለስ እንቅስቃሴዎች የፈረንጆቹ ፕሮሰስና ሪፕሮሰስ በሚሉት የጨዋታ መንገድ ውስጥ ቶሎ ሪከቨር የሚያደርግ ቡድን ነው። አሁን የኔ ስጋት ምንድነው በፒኤስጂ ሪከቨር የማይደረጉ እንቅስቃሴዎች ውስጥ ሊገኙ ይችላሉና በእነዛ ድክመቶቻቸው ምናልባት ኢንተር ሚላን የተሻለ ድል ሊኖረው ይችላል። ምረት የሌለው ደግሞ አንድ አጥቂ አለ ላውታሮ ማርቲኔዝ የሚባል
ላውታሮ ማርቲኔዝ የሚባል አጥቂ ኢንተር ሚላን ነው አውታር እሱ ደግሞ አውታር ከሚለው ጋር አውታር ኦኬ ትልቅ ላይ ባከገባ ትንሽ ለመውጣት በጣም ላንተ ይከብዳል ቶሎ እንግዲህ ዛሬ የኳስ ቀን አደረጉ አይደል እኛ ደስ ይላል በጣም ልዩ ነው ኦኬ ስለመጣ በጣም ነው ደስ ያለን የእውነት በጣም ስለጋበዛችሁኝ ከልብ አመሰግናለሁ በጣም አከብራችሁ የሙያ ጓደኞቻችን መካከል ትገኛላችሁና እናንተ አጠገብ ተቀምጬ ስላወራው በጣም እድለኛ ነኝ እኛም በጣም ደስ ብሎናል የታሪክ አጋጣሚ ነው እንግዲህ ጠያቂና ተጠያቂ ያደረገ አንድ ነገር እንደው ከመዝጋታችን በፊት ያደነኩለት ነገር ልናገር ሰዎችን በጨዋታ ውስጥ ከጀምረን እስክንጨርስ ሰዎችን ክሬዲት ይሰጣል ይሄ ትልቅነት አመሰግናለሁ አንተ ውስጥ ያየሁት በጣም መልካም ነገር ነው እንግዲህ በቅዳሜ ከሰዓት ጋዜጠኛ መኳንንት በርሄን ጋበዘን ስለ ስፖርትና ተያያዥ ጉዳዮች ስለ ህይወቱ ምኞትን ስለማግኘቱና አንዳንድ ነገሮች አነሳን በድጋሚ እጅግ በጣም እናመሰግናለን ቅዳሜ ከሰዓት ነው እንቀጥላለን አብራችሁን ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ